በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ሊቀ ካህናት መምህር ለይኩን ደሴ፣ የደብራችን አስተዳዳሪ፣ የመንጋው መሪ፣ የተከበራችሁ ሰባክያነ ወንጌል፣ ሊቃውንተ ቤተ ክርስቲያን፣ ስዩማን እግዚአብሔር አባቶች፣ ካህናት፣ ላይካን ምስጢር ዲያቆናት፣ በዚህ ቅዱስ ቦታ የተሰበሰባችሁ ምእመናንና ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ የመንግስቱ መገለጫ ምልክት የሆናችሁ ሕፃናትም ጭምር በልዑል እግዚአብሔር አምላካችን ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር አምላካችን ቸር ነውና በቸርነቱ በቅዱስና ቦታ የሰበሰበን ቅዱስ አምላካችን ስሙ ለዘላለም የተመሰገነ ይሁን። የአምላክ እናት ምዕራገ ጸሎት አቁራሪተ መዓት ቅድስት ድንግል ማርያም የሁላችንም እናት የሆነች ቅድስት ድንግል ማርያም ክብር ምስጋና ይድረሳት። ቅዱሳን ሰማዕታት፣ ጻድቃን፣ መላእክት ሁላቸውንም እንዲሁ እግዚአብሔር አምላካችን በክብሩ በፍቅሩ ጸጋውን ያበዛላቸው ቃል ኪዳኑን የሰጣቸው በስማቸው ምሕረት ቸርነት እንዲገኝ ቃል የገባላቸው ቅዱሳንም በረከት ይድረሳቸው። እንደ እግዚአብሔር አምላካችን በጎ ፈቃድ ከኔ ጋር የተወሰነ ደቂቃ እንቆያለን። እግዚአብሔር አምላካችን ሁላችንም እንዲያስተምረንና እንዲመክረን ቅዱስ ፈቃዱ ይሆነልን። ረቢ ነአምር ከመ ማበ እግዚአብሔር መጻእከ ከመ ትኩን መምህረ። እንደ እግዚአብሔር አምላካችን በጎ ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው በዮሐንስ ወንጌል ምዕራፍ 3 ቁጥር 2 ባለው ኃይለ ቃል ይሆናል። እግዚአብሔር አምላካችን ለቃሉ ስሙ ለዘላለም የተመሰገነ ይሁን። ወደ አማርኛ አምጥተን ስንመለከተው መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ እናውቃለን ይላል። ይህን ቃል ከኔ ጋር እንድትሉት በእግዚአብሔር ስም አሳስባቸዋለሁ። መምህር ሆነህ በሉ። ከእግዚአብሔር ዘንድ እንደመጣህ እናውቃለን። መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ እናውቃለን። ይህን የተናገረ ለዚህ ቃል የመሰከረ እንዲሁም ታላቁ ሊቅ መምህረ ኦሪት የተባለው ጸጋው የበዛለት ታላቁ መምህር ኒቆዲሞስ ነው። ከእግዚአብሔር ዘንድ መምህር ሆነ እንደመጣህ እናውቃለን የተባለለትና መምህር የተባለው መድኃኒታችን ኢየሱስ ክርስቶስ ነው። የመዘገበልን የሚያስነብበን ወንጌላዊ ዮሐንስ ነው። ከእግዚአብሔር ዘንድ መምህር ሆነ እንደመጣህ እናውቃለን። እግዚአብሔር አምላካችን የገለጠለት እግዚአብሔር አምላካችን ጸጋውን ያበዛለት የሱን አመጣጥ እንዴት እንደሆነ ለምን እንደመጣ ምን ለመስራት ምን ለማድረግ ምን ሊፈጽም እንደተገኘ እንደዚህ አይነት አድርጎ ይመሰክራል፣ ይናገራል። ታላቁ መምህር ኒቆዲሞስ አንተ ከእግዚአብሔር ዘንድ መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ እናውቃለን። ይህን ካለ በኋላ ምን ያስፈልገዋል? ትምህርት። ይህን ካለ ምን ያስፈልገዋል? ማወቅ ያለበትን ነገር መረዳት። ስለዚህ እንዲህ እያለ ሲገልጠው እንዲህ እያለ አምላክነቱን መምህርነቱን ተረድቶ እንዲህ ሲመሰክርለት እናያለን። ወገኖቼ እኔም እናንተም እንዲህ አይነት አድርገን ማን መምህራችን ማን እንደሆነ ሊቀ ካህናት መምህር ማን እንደሆነ በደንብ አውቀን ተረድተን ሁላችንም ቃሉን ሰምተን ከቃሉ ጋር ሆነን የመጨረሻ ታርጌት ወይም የመጨረሻ ዓላማ አለችንና ያችን መንግስተ ሰማያትንና መንግስተ ሰማያትን የምንወርስበትን ይህን ለማወቅና ይህን ለማግኘትና እዚች መንግስት ከብረን ለመኖር ይህ ያስፈልጋልና በደንብ ጠንቅቆ መረዳት ግድ ይላል ነው። ከእግዚአብሔር ዘንድ መምህር ሆነ እንደመጣ እናውቃለን። ታላቁ ሊቅ ኒቆዲሞስ ይህን እያለ ሲናገር ይህን እያለ ሲመሰክር እናያለን። ታዲያ ኒቆዲሞስ የተባለው ሊቅ ይህን ከማለቱ በፊት ታላቁ ነቢይ ዳዊት መዝሙረኛ ዳዊት ምን አለ? ሐወቅከኒ ለሊተ ወበተንኮለ ልቤ
አመከርከኒ ወይ ተረካ መጻበላ ለየ ከመ እይን ወአሁ የግብረ እጓለ መያዋለ መዝሙረኛው ዳዊት ነብዩ ዳዊት ንጉሱ ዳዊት ምን አለ? እነሆ ጎበኘኸኝ ሌሊት መጥተህ ጎበኘኸኝ፣ ልቤን መረመርከው ፈተንከው፣ ጎበኘኸኝ በመረመርከኝ ጊዜ ግን አመፃ ሽንገላ ጉለት ስህተት አላገኘህብህም። ከመ እይን በባሁ የግብረ እደ እጓለ እመሕያው የሰውን ከንቱ ነገር ከመናገር እተርፍ ዘንድ ያንተን እርዳታ እሻለሁ፣ ያንተን እርዳታ እፈልጋለሁ ይላል። ይህን ቀድሞ ተናገረ። በኋላ ለዚህ ምስክር የሆነው ታላቁ ሊቅ ኒቆዲሞስ ነው። ሐወጥከኒ ሌሊተ ወፈተንኮ ለልቤ ልቤን ፈተንከው፣ ሌሊትም መጥተህ አየኸኝ ይላል። ወፈተንኮ ለልቤ አመከርከኒ ወይ ተረከ አመፃ በላዕሌ እነሆ ፈተንከኝ፣ ነገር ግን አመፃ ሽንገላ ጉለት ስህተት አላገኘህብኝም። እንዲህ የተባለለት ሰው እንዴት ብፁዕ ነው? ብፁዕ ዘሐረኮ ዘተኮንኮ ወዘአይደርኮ ውስተ ቤትከ በቤትህ የመረጥከው በቤት እንዲያድር ያደረግከው የወደድክለት ሰው ብፁዕ ነው፣ ንዑር ነው፣ ክቡር ነው ይላል መዝሙረኛው ዳዊት በሌላው መልኩ ማለት ነው። አዎ የተከበረ ነው፣ በእግዚአብሔር ዘንድ የተከበረ ነው። እግዚአብሔር የመረጠው እግዚአብሔር በቤቱ እንዲያድር ያደረገው ሰው የተመረጠ ነው፣ የታደለ ነው። ስለዚህ ታላቁ ሊቅ ኒቆዲሞስ በእግዚአብሔር ዘንድ ስለተመረጠ የመምህር የነቢያት ወይም የኦሪት መምህር ነበረ። ነገር ግን በሌሊት ወደ መድኃኒታችን ወደ ኢየሱስ ክርስቶስ ዘንድ መጣ ነው የሚለው። ምን ሊያደርግ መጣ? ሊማር። ምን ለማድረግ? ከሱ ያለውን ሁኔታ ለመረዳት። ምን ለማድረግ? ለማወቅ። አንተ መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ እናውቃለን። ይህን አውቆ ተረድቶ በሌሊት ወደ መድኃኒታችን ወደ ኢየሱስ ክርስቶስ ሄደ ይለናል። የሄደባቸው ሁለት ምክንያቶች አሉ። አንደኛው የኦሪት መምህር ነበርና ወይም ደግሞ የአይሁድ አለቃ ነበርና አይሁድ ከሱ ጋር የሚተባበር ሰው ቢኖር ከኛ ይለይ፣ ሀብቱ ንብረቱ ይወረስ፣ ሁሉም ነገር ከኛ ጋር ህብረት እንዳይኖረው ከኛ ይጥፋ ይደምሰስ የሚል ሐሳብ ስለነበራቸው ስለዚህ ከነሱ ሐሳብ ለመለየት ወይም ደግሞ ከነሱ ለመደበቅ ከነሱ ተደብቆ ነገር ግን በእግዚአብሔር ዘንድ ለመገለጥ ከእግዚአብሔር ዘንድ ያለውን በረከትና ጸጋ ለማግኘት ወደዛ ሄደ ይለናል። አንዱ ነው። ሁለተኛው ደግሞ መምህር ተብሎ ነበርና ታዲያ መምህር ተብሎ ሲኖር አሁን ለመማር የሚሄደው ለካ ትምህርቱ ሳይከናወንለት ሳያልቅለት ነበረ። መምህር ነው የነበረ የሚለውን የሰዎችን ትችት ወይም የሰዎችን ሐሳብ ተረድቶ አስቦ በዚህ ምክንያት በሌሊት ወደ ኢየሱስ ክርስቶስ ሄደ ይለናል። እሱ ዋነኛውና ትልቁ ነገር መቼም የነሱን ግፊት የነሱን ትችት በእነሱ ላይ የሚመጣውን ነገር አስቦ እንጂ እሱ ከመድኃኒታችን ከኢየሱስ ክርስቶስ ለመማር ቢሄድ መምህርም ቢሆን ከመምህር መምህር ይበልጣልና ወሱ መማሩ ያን ያክል በሱ ለእንዴት ትማራለህ የሚለውን ነገር ፈርቶትም ዘንግቶትም ተሸማቆም አይደለም። ነገር ግን በተለይ ሰዎቹ እጅግ እንዴት ከሱ ጋር ትተባበራላችሁ የሚለው ሐሳብ ስለነበረ በዚህ ችግርና ጭቅጭቅ ስለሚፈጠር ከዚህ የተነሳ በሌሊት ሄደ ይላል። አንዱ ነው። ሌላኛው ደግሞ በሌሊት የሰሙት ቃል ሁሉ ነገር ይከናወናልና ነው። ወገኖቼ እግዚአብሔር አምላካችን በሌሊት ሁሉም ነገር እንድናውቅ ያደርጋል። በመዓልት ደግሞ የያዝነው ነገር እንዲጠፋ እንዲባዝን ያደርጋል ይሆናል። ስለዚህ እግዚአብሔር አምላካችን ሲወድ በድቅድቅ ጨለማ በሌሊት ብርሃን የሆነውን ቃል እንድንሰማ ብርሃን የሆነውን ቃል እንድናውቅ እንድንረዳ ያደርጋል። እግዚአብሔር አምላክ ቸር ነው። እግዚአብሔር አምላክ ለኔና ለእናንተ የማያደርገው ነገር የለም። ሁሉን ነገር ማድረግ ይቻለዋል። ረቂቅ ነው እና እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ይህን እንደሚያደርግ ይህን እንደሚፈጽም ያወቀ የተረዳው ኒቆዲሞስ ከእግዚአብሔር ዘንድ መምህር ሆኖ እንደመጣ እናውቃለን። አንተ የምታደርጋትን ተአምር ከእግዚአብሔር ከተሰጠው ካልሆነ በቀር
አንድም እንኳን ሊያደርግ የሚችል ማንም የለም አለ። ምን አይነት ነገር? ታምር። አንተ የምታደርገውን ታምር ከእግዚአብሔር ካልተሰጠው በቀር ማንም ሊያደርግ የሚችል የለም። ስለዚህ አንተ የምታደርገው ስራ ድንቅ ነው። በአንተ የሚከናወነው ፍጹም እጅግ ረቂቅ ነው። በአንተ ምክንያት የሚደረገው ነገር በሙሉ እጅግ ከአእምሮ በላይ ነው አለ። መድኃኒታችን ኢየሱስ ክርስቶስ ሲያደርገው ሲፈጽመው የነበረው ነገር ሁሉ እጅግ በጣም አስደናቂ ነበርና ነው። ሰዎች ታመው፣ ሰዎች ተቸግረው፣ ሰዎች ተጨንቀው በጭንቀታቸውና በችግራቸው ወደሱ ይመጣሉ። በቃል ብቻ ተናግሮ ይፈውሳቸው ያድናቸው ነበረ። ሰዎች ወደሱ ይሰበሰባሉ። እነሆ 5 እንጀራ 2 ዓሣ አበርክቶ ይመግባቸው ነበረ። ስለዚህ ይህ ሁሉ እንዴት ሊሆን ይችላል? በእርግጥ ከአእምሮ በላይ ነው። በእርግጥም ከሚታሰበው በላይ ነው። ይህ ሁሉ ሲያደርግ አይተው በእውነት አንተ የምታደርገው ምልክት ከእግዚአብሔር ከተሰጠው ካልሆነ በቀር አንድም እንኳን ሊያደርግ የሚችል የለም። ስለዚህ ከእግዚአብሔር ዘንድ መምህር ሆነህ እንደመጣህ እናውቃለን ብሎ በደንብ አይነት አድርጎ ሲጠይቀው እናያለን። አዎ እግዚአብሔር ካልወደደ፣ እግዚአብሔር ካልፈቀደ የሚከናወን ነገር የለም። ከእግዚአብሔር ካልተሰጠው ታምር ድንቅ የሆነውን ስራ መስራት የሚችል የለም። እግዚአብሔር የፈቀደላቸው ግን ብዙ ስራ ሲሰሩ እናያለን። ድንቅ የሆነውን ነገር ሲፈጽሙ እንመለከታለን። ታላቁ ሐዋርያ ቅዱስ ጴጥሮስ በጥላው ሰዎችን ያድን ነበረ። በጥላው እግዚአብሔር የተናገረውን ቃል አስምሮለት አንድ ጊዜ 3000 ሌላ ጊዜ 5000 8 ሰዎችን በአንድ ንግግር ብቻ አሳምኖ የእግዚአብሔር የመድኃኒታችን የኢየሱስ ክርስቶስ ተከታዮች እሱን አማኞች እንዲሆኑ አድርጓቸዋል ነው የሚለው። ይህ ሁሉ ጸጋው ስለበዛለት ነው። መቼም ከእግዚአብሔር መታደል ቀላል ነገር አይደለም። ብፁዕ ዘሐረይኮ ዘተወከፍኮ ወዘአይደርኮ ውስተ ቤትከ፣ አንተ መረጥከውና በቤት እንዲያደርግ ያደረግከው የተደነቀ ነው፣ ንዑር ነው፣ ክቡር ነው ያለው መዝሙረኛው ዳዊት ያለ ምክንያት አይደለም፣ በምክንያት ነው። እግዚአብሔር የወደደለት ነው የሚያደርገው። እሱ በአንድ ጊዜ አስተምሮ 8000 ሰዎችን ሲያሳምን ያመኑን ሰዎች አስተምረን ለማስተካከል የቀረ የጎደለ ነገር ካለ ያንን ለማስተካከል እኛ እየተቸገርን ያለ ነው። ነገር ግን ምንም እንኳን የኛ ድካም የኛ እንዲሁ እንደ ቅዱስ ጴጥሮስ የተሰጠን ጸጋ ባይበዛልንም፣ ነገር ግን እኛ ላይ ሆኖ ሊያስተምር ሊመክር የሚችለው እግዚአብሔር መሆኑን ግን ልንረዳ ይገባል። በዚህም ምክንያት ቃሉን ሰምተን ከቃሉ ጋር ልንሆን ያስፈልጋል። ቅዱስ ጴጥሮስ በጥላው ይፈውስ ነበረ። ስለዚህ በዚህ ምክንያት በመንገድ ገና ሊያልፍ ሲል ቀድሞ ሰው የታመሙ ሰዎችን ከመንገድ ያስቀምጣሉ፣ ጥላ ያረፈባቸው ይፈወሱ ነበረ። ይህ መታደል ነው። ይህን ከምን የሆነ ነው ብለን ስንል ከእግዚአብሔር ዘንድ የተደረገለት ከእግዚአብሔር ጸጋ የበዛለት ስለሆነ ማለት። ቅዱስ ጴጥሮስ እንዲህ አይነት አድርጎ ይፈውስ፣ እንዲህ አይነት አድርጎ ያድን ነበረ። ቅዱስ ጳውሎስም እንደዚሁ ልብሱን እየቦጨቁ የልብሱን ቁራጭ ወስደው ከታመመ ሰው ሲያደርጉ ይፈወስ ነበረ። ልብሳቸውን እየቦጨቁ ይወስዱ ነበረ። ለምን? ለድህነት ብለው ነው እንጂ የሰውን ልብስ ቀደም ወይም የሰውን እራፍ የሰውን ልብስ ወስደው ለማራቆት አይደለም። እነሱ ድህነት እንዲያገኙ፣ እንዲፈወሱ፣ ምሕረት እንዲያገኙ ስላወቁና ስለተረዱ በዛ ምክንያት ልብሳቸውን እየቆራረጡ ይወስዱ ነበረ። ይህ ሁሉ ከምን የተነሳ ሆነ? በምን ምክንያት ሊሆን ቻለ? እግዚአብሔር ስለፈቀደላቸው፣ እግዚአብሔር ስለወደደላቸው፣ እግዚአብሔር ጸጋውን ስላበዛላቸው። እግዚአብሔር ጸጋውን ያበዛላቸው ሰዎች ብዙ ስራን ይሰራሉ። እግዚአብሔር ካልወደደ፣ እግዚአብሔር ካልፈቀደ ግን እንኳን አይደለም ሌላ ስራ ለመስራት እንዲያው በራስ አንድ እርምጃ መራመድ አይቻልም። ሁሉም በእግዚአብሔር ፈቃድ የሚሆን ነው። እግዚአብሔር ያነጸ ቤተ ከንቶ ይጻሙ ለያሐንጹ እግዚአብሔር ያቀባ ሀገረ ከንቶ ይተግሙ። እግዚአብሔር ቤትን ካልሰራ፣ እግዚአብሔር ካልወደደ ካልፈቀደ መስራት አይቻልም። እግዚአብሔር ያቀባ ሀገረ ከንቶ ይተግሙ። እግዚአብሔር ሀገርን ካልጠበቃት የሰራዊት ብዛት የሰዎች ታታሪነት ሊጠብቃት ሊያድናት ሊታደጋት አይችልም ነው የሚለው። እውነት ነው ወገኖች፣ ተረድታችሁት ከሆነ ሀገራችን ብዙ ምስቅልቅል ላይ እንዳለ ብዙ መከራ እንደደረሰባት ይታያል። ግን ወታደር አንሶ አይደለም።
ወታደር ሳይሰለፍ ቀርቶ አይደለም። ነገር ግን የእግዚአብሔር ፈቃድ የእሱ ይሁንታ ያስፈልጋል። እሱ ሲፈቅድ ብቻ ነው ነገሩ ሁሉ ጸጥታ፣ ሰላም የሚሆነው፣ ሰላም ማግኘት የሚቻለው። ከእግዚአብሔር ካልሆነ በቀር አንተ የምታደርጋትን ተአምርና ምልክት ማንም ሊያደርግ አይችልም ያለው ታላቁ ሊቅ ኒቆዲሞስ በምክንያት ነው፣ ያለ ምክንያት አይደለም። እግዚአብሔር ካልወደደ እግዚአብሔር ካልፈቀደ የሚደረግ ነገር የለም። ስለዚህ በሰራዊት ብዛትማ ቢሆን ኑሮ ወይም ደግሞ ሰራዊት ስለተሰለፈ በዛ ምክንያት ቢሆን ኑሮ የሰው ልጅ እንዲሁ ሰላሙን ባላጣ ነበረ። ዙሪያውን በሙሉ ችግር፣ ጭንቀት ነው የምንሰማው። ህዝባችን አንዱ ተሳዳጅ ሌላው አሳዳጅ፣ አንዱ ግፍ የሚፈጸምብን ሌላው ግፍ የሚፈጽም፣ እንዲህ አይነት ነው ሆኖ ያለው። በእርግጥ እንደዚህ አይነቱን ነገር በምንድን ነው ይስተካከላል ብለን ተስፋ የምናደርገው? በእግዚአብሔር ፈቃድ። በቃችሁ፣ ይሄ ነገር መጥፎ ማድረግ የለባችሁም፣ ይህን የምታደርጉ ከሆነ እናንተ ራሳችሁ ትጠፋላችሁ ብሎ ሲያስተምር ሲመክር ወይም ሲገስጽ ነው። እግዚአብሔር ሲዳኝ ብቻ ነው። ዳኝነት ከእግዚአብሔር ነው። ከእግዚአብሔር ሲሆን ሁሉ ነገር የሚከናወነው። ከእግዚአብሔር ካልተሰጠ ከእግዚአብሔር ካልሆነ ምንም የሚደረግ የሚፈጸም ነገር የለም። እግዚአብሔር ጸጋውን ያበዛላቸው፣ እግዚአብሔር ይሁን ያለላቸው ሰዎች ሁሉ መልካም የሆነውን ነገር ያደርጋሉ። እነ ነብዩ ኤልሳዕን ስንመለከት መጽሐፈ ነገሥት 2ኛ ምዕራፍ 4 ከቁጥር 1 ጀምሮ ስንመለከት ታላቅ ታሪክ እናገኛለን። እግዚአብሔር ያከበራቸው፣ እግዚአብሔር ጸጋውን ያበዛላቸው፣ እግዚአብሔር በበረከቱ የጎበኛቸው ሰዎች ታላቅ ነገር ያደርጋሉ። በተለይ ቁጥር 8 ላይ ስንመለከት አንድ ሱናማዊት ሴት ነብዩ ኤልሳዕን በዛ በቤቷ በር ሲያልፍ አየችውና የእግዚአብሔር ሰው ሆይ ፈቃድህ ቢሆን እንዲያው ከቤት ገብተህ ብትወጣ፣ እንዲያው እህሏ ቀምሰህ አረፍ ብለህ ብትወጣ ምን ይመስላል? እንዲያው ፈቃድ ቢሆን አለችው። እሺ ብሎ ቤት አገባ። ከዛ በኋላ ለአንድ ቀን ገባ። ነገር ግን ምን ጊዜም በዚህ ስትወጣ ስትወርድ ከቤት ብትገባ ለኔ በረከት ነው፣ ፈቃድ ቢሆን አለችው። ይሻለ ይገባ ይወጣ ነበረ። ከዛ በኋላ ለባለቤቷ ምን አለችው? በእውነት ይህ የእግዚአብሔር ሰው ነው አለች። የምን ሰው ነው አለች? የእግዚአብሔር ሰው ነው፣ የእግዚአብሔር አገልጋይ ነው፣ የእግዚአብሔርን ትእዛዝ የሚፈጽምና የሚያስፈጽም ታላቅ ሰው ነው። ስለዚህ ለዚህ ሰው ማደሪያ ብናዘጋጅለት፣ ማረፊያ ብንሰራለት እኛ በረከት እናገኛለንና ምን ይመስላል አለችው ባለቤቷ። ከዛ በኋላ ሰውየው ደግ ነበርና እሺ ይሁን ብሎ ቤት አዘጋጅተው ሰርተው ሰገነት አዘጋጅተው የመብራት የሚያበራበት የሚያርፍበት ወይም ደግሞ ከእረፍት በኋላ ጸሎት የሚጸልይበትን ቦታ ካዘጋጁለት በኋላ እዚች እንዲያው እንዲሁ ባክነ ከሚትሄድ አረፍ ብለህ አድረስ ብትሄድ ብለው ጋበዙት። ከዛ በኋላ ከቤቱ ነው ሲጸልይ ቆየና አስጠር እስኪ እችን ሴት ጥራልኝ አለ። ረዱ ወይም አገልጋዩ ግያዝ ነበርና እሱን ልኮ አስጠርቶ አንቺ ሴት ምን ላድርግልሽ? ለንጉሥ ልንገርልሽ አለ። ከዛ በኋላ የነገስታት ወገን ነኝ ብላ ኧረ እኔ ምንም የምፈልገው ነገር የለም አለች። እንዲያ ብላ ተመለሰች። ከዛ በኋላ እሱ ምን አለ? እንዲያው ለዚች ሴት ምን ብናደርግላት ይሻላል አለ። ረዱ ወይም አገልጋዩ ግያዝ ምን አለ? ምናልባት ለምን እንደሆነ አላውቅም እንጂ ልጅ የላትም፣ ልጅ እንዲሰጣት አለመጠየቋ ለምን እንደሆነ አላውቅም አለ። ድጋሜ ጥራት አልተጠራች። ልጅ የለሽም አላት። የለኝም አለ። የዛሬ ዓመት ወንድ ልጅ ትወልጃለሽ አላት። ከዛ በኋላ ምን አለች ሴት? አይ የማይሆን ከሆነ ቢቀርብህ አለች። ነብዩ እየነገራት የእግዚአብሔር ሰው ይህን እያላት ትወልጃለሽ እያላት የማይሆን ከሆነ ቢቀርብህ አለች። አሁን እናንተ ብትሆኑ ምን ትላላችሁ? እኛ ብንሆን ምን እንላለን ብላችሁ ራሳችሁን ጠይቁ። ልጅ ሰጠ እንጂ የፈለገ ይሁን ልንን እንችላለን፣ መካን ከመባል ልንን እንችላለን። ነገር ግን ስህተት ነው። እግዚአብሔር ካልፈቀደ፣ እግዚአብሔር ካልወደደ፣ እግዚአብሔር ካልባረከ የተወለደው ልጅ የሚያሳዝን ሁልጊዜ እንድንቆዝም የሚያደርግ ሊሆን ይችላል። የእግዚአብሔር ፈቃድ ይሁን ማለት መልካም ነገር ነው። እግዚአብሔር ያልመረቀውና የማይጠቅም ከሆነ ቢቀርብኝ አለ። አራ አንቺ ሴት የሚጠቅምሽን እንጂ እግዚአብሔር የማይጠቅምሽን አይሰጥሽም አለ። ይሻለ። ከዛ በኋላ በአመቱ ወንድ ልጅ ወለደች ነው የሚለው። እግዚአብሔር ስሙ የተመሰገነው። አመስግኑት። እግዚአብሔር ይክበር ይመስገን። ወንድ ልጅ ወለደች።
ሁሉ ከምን የተነሳ ነው የሆነው ብለን ስንል እሱም ከእግዚአብሔር በተሰጠው ጸጋ መጠን ወይም ደግሞ ከኤልያስ ከነቢዩ ኤልያስ የተሰጠችው በረከት ስላለ በዚህ ምክንያት ለዚች ሴት ታላቅ በረከቱ ነው በቤቷ ይህን መልካም ነገር እንዲደረግላት አደረገን የሚል ይቺ ሴት ደግሞ ታላቅ ሰው የእግዚአብሔር አገልጋይ ነውና በቤታችን ሊያድር የፈቀደውና የወደደውን ነገር በዚህ ሊያገኝ ይገባል ብላ መልካም ነገር አድርጋ ነበርና የመልካም ስራ ዋጋ ተፈጸመላት ነው የሚለው። ግልጽ ነው ወገኖቼ። ታዲያ እኔና እናንተ የእግዚአብሔር አገልጋዮች የእግዚአብሔር ሰዎች በቤቱ የሚያገለግሉት ካህናት ምን እናደርግ ብላችሁ አስባችሁት ታውቃላችሁ? አላደረጋችሁም ለማለት አይደለም። በእውነት ይህን በደንብ ተረድታችሁታል። ሐወቅከኒ ሌሊቶ ፈተንኮ ለልብየ እነሆ በሌሊት መጥተህ ልቤን ፈተንከው በሌሊት መጥተህ ጎበኘኸኝ ይላል። ስለዚህ ሌሊቱን በሙሉ ሲያገለግሉ የሚያድሩ ካህናት ሰው በተኛበት የሚያገለግሉ ሰው ወደ ምግብ በተሰማራበት ሲቀድሱ የሚውሉ ካህናት ናቸው። ስለዚህ ሙሉን ሌሊት ሌላ ሁሉ እየተፈራረቀ ቢነቃም ተመልሶ ይተኛል። ካህናት ግን ከ4 ሰዓት ከ6 ሰዓት ጀምሮ ሙሉ ሌሊት ቅዱስ ቅዱስ እያሉ እንደ መላእክት ሲያመሰግኑ ያድራሉ። ሰዓታት የሚባል አባ ጊዮርጊስ ዘጋስጫ የደረሰው ድርሰት ታላቅ ድርሰት አለ። ያንን ሲያገለግሉ ያንን ቃል ሲናገሩ የሚያድሩ ማለት ነው። ንኢማርያም ምስለ ወልድኪ ፍቁርኪ ምስለ አዳም ወአቤል ሰይቶ ሄኖክ ምስለ አብርሃም ወይስሐቅ ወያዕቆብ ከነደጋጎቹ ጋር ነው እመቤቴ እያሉ ሲያመሰግኑ የሚያድሩ እመቤታችን ከልጇ ጋር እንድትመጣ እመቤታችን ከነ አብርሃም ጋር እንድትመጣ እመቤታችን ከቅዱሳን ጋር ወደኛ ነው እያሉ ሲዘምሩ ሲያመሰግኗት የሚያድሩ ካህናት። ስለዚህ ይህን ብለን ስንል ለእግዚአብሔር ደግሞ ለኛ የበለጠ ጸጋ ሊሰጠን እንደሚችል ማወቅ መረዳት እንድንችል የተጻፈ ወይም ያለ ቃል ነው። ይቺ ሴትን በማለቷ ወይም በማድረጓ እግዚአብሔር አምላክ ምን አደረገላት? መልካም የሆነውን ነገር ፈጸመላት። ልጅ ሰጣት። ከዛ በኋላ ልጇን እያሳደገች እያለ አደገ። ነገር ግን ከዕለታት አንድ ቀን በድንገት ታመመ፣ ወዲያው ሞተ ነው የሚለው። ይሄ ከባድ ነው። ይህን ቃል መስማት የማይጠቅም ልጅ ከሆነ ይቅርብ ነበር ያለሽ። ነገር ግን ድንገት ታመመ፣ ሞተ። ሲሞትባት አስተኝታ ወደ የት ሄደሽ? ወደ ነብዩ ኤልሳ እየሮጠሽ ወደ ኤልሳ ሄደሽ። ገና ከሩቅ ሳያት ያቺ ወዳጅ ያቺ ሴት ያቺ ምስኪን ሴት ምን ሆና ይሆን አለ። እስኪ ሂድና እናግራት አለው አገልጋዩ። ምን ሆነሽ ነው? ነብዩ ኤልሳ ሲያይሽ እኮ እንደው ምን ሆና ነው ብሎ እየተጨነቀ ነው አለ። እኔ ከሱ መሄድ ነው የምፈልገው አለሽ። ከሱ እየሮጠሽ ደረሰሽ። ምን ሆነሽ ነው አለ። ልጁ ሞተ አለችው። አይሞትም፣ አይዞሽ ልጅሽ አይሞትም አለ። በእውነት እግዚአብሔር አምላካችን እንዲህ አይነት አድርጎ የሚያጽናና ነብይ በዚች ሴት ላይ ላከላት። ለኔና ለእናንተም የሚያጽናና መልአክ የሚያጽናና ሰው የሚያጽናናውን ሁሉ እንዲልክልን የእግዚአብሔር አምላካችን ቅዱስ ፈቃዱ ይሆንልን። አሜን በሉ። እግዚአብሔር አምላካችን የሚያጽናናውን መንፈስ በእኔና በእናንተ ላይ ያሳድርብን። ይቺ ሴት የሚያጽናናውን ቃል ነገራት። አይዞሽ ልጅሽ አይሞትም አላት። ነገር ግን የእሷ እምነት ደግሞ ታላቅ ነበር። የሞተውን ልጇን ኑ እንቅበር በማለት ፈንታ የሞተውን ልጇን በአስተኝታ አጋድማ ወደሱ ነው የሮጠችው። ና ይልኝ ና ጉዳቴን ተመልከትልኝ ያለችው። ከዛ በኋላ መጣ አየው። እዛ አሁን ካፉ እጁን ከእጁ እግሩን ከእግሩ አድርጎ 7 ጊዜ እየወደቀ እየተነሳ ጸለየ። ከዛ በኋላ እግዚአብሔር ሆይ ይህን ልጅ አስነሳው አለ። ያን ልጅ ተነሳላት፣ ያው ሆነላት ነው የሚለው። የእግዚአብሔር ስሙ የተመሰገነ ይሁን። አዎ ሁለት ጊዜ ልጇን እንድትወልድ ወይም ደግሞ 2 ጊዜ እንድታገኝ አድርጋት። መጀመሪያ የልጅ እናት ያልነበረች የልጅ እናት ሆነች፣ ልጅ አገኘች። ከዛ በኋላ ደግሞ ሞተ የተባለ ደግሞ ሕያው ሆኖ በሕይወት እንዲኖርላት ሆነች ማለት። ይህ ሁሉ ከምን የተነሳ ነው ሲባል መልካም ነገር ስላደረገች እግዚአብሔር ጸጋውን አበዛላትና መልካም የሆነውን ነገር አገኘች የሚል እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ይህን ነገር ያደረገላት ወይም ይህን ነገር ያደረገው ከእግዚአብሔር በተሰጠው ጸጋና በጠልቅ ነው። አንተ ከእግዚአብሔር ዘንድ መምህር እንደመጣ እናውቃለን። አዎ ከእግዚአብሔር መምህር እንደመጣ እናውቃለን እንረዳለንና ስለዚህ ሁላችንም እግዚአብሔር ሆይ ኒቆዲሞስ የገለጥከውን ምስጢር ለኛም ግለጥልን ልንል ይገባል። እግዚአብሔር ምስጢሩን ይግለጥልን።
ለኒቆዲሞስ ይህን ካለ በኋላ ምን አለው? ከእግዚአብሔር ዘንድ እንደመጣ እናውቃለን ብሎ ስለው እውነት እውነት እልሃለሁ ሁለተኛ ያልተወለደ የእግዚአብሔር መንግሥት ሊያይ አይችልም አለው። ከዛ በኋላ ኒቆዲሞስ ይከራከር ነበረ። ሊቅ ነው አዋቂ ነውና ይከራከር ነበረ። እንዴት ዳግመኛ ሰው ሊወለድ ይችላል? ዳግመኛ ወደ እናቱ ማኅፀን ገብቶ ሊወለድ ይችላልን ብሎ ሲለው ምን አለው? ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግሥት ሊያይ አይችልም አለ። አሁን ምን እያለ ነው? ሰው ሁለተኛ መወለድ ይገባዋል እያለ እያስተማረ ነው። ስለዚህ አሁን ሁላችሁም ልታውቁት የሚገባው የሰው ልጅ ሁለት ጊዜ ካልተወለደ የእግዚአብሔር መንግሥት አያይም ነው። ሁለት ጊዜ ተወልዳችኋል። ይህን ታምናላችሁ? ይህን ታውቃላችሁ? እንዴት ነው ልደቱ? እስኪ ንገሩኝ። ሁለት ጊዜ ተወለዳችሁት እንዴት ነው? የሚነግረው የለም። ሁልጊዜ የሚነገር ቃል ስለሆነ አንደኛ በስጋ ከእናት ከአባት አብራ ከእናት ማኅፀን ከአባት አብራ በስጋ መወለድ ነው። ሁለተኛው ደግሞ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ መወለድ ነው፣ ወይም ደግሞ መጠመቅ ነው ሁለተኛ ልደት የሚባለው እና ከውሃና ከመንፈስ ካልተወለደ እግዚአብሔር መንግሥት ሊያይ አይችልም ብሎ እነሆ ታላቅ የሆነው ምስጢር ነገረ ነው የሚለው። በኒቆዲሞስ በሊቁ ታላቅ ጥያቄ ባቀረበውና ታላቅ ዕውቀት ባለው ሰው ተጠይቆ መሰረታዊ የሆነና ረቂቅ የሆነውን ነገር ማወቅ መረዳት የቻልነው በሱ ምክንያት ነው እና ዳግመኛ ካልተወለደ እግዚአብሔር መንግሥት ሊያይ አይችልም ብሏል። የእግዚአብሔር መንግሥት ለማየት ምን ያስፈልጋል? ዳግመኛ መወለድ። ስለዚህ መወለድ ማለት መጠመቅ። ከተጠመቅን በኋላስ በእውነት የእግዚአብሔር ልጅ የሚለውን ስም እናገኛለን ማለት። የእግዚአብሔር ልጅ ደግሞ የእግዚአብሔርን ስራ ነው የሚሰራው እንጂ የሰውን ስራ የሰውን ተግባር ሊፈጽም አይገባም። የሰውን ከንቱ ስራ ከሚሰራ እግዚአብሔር ቢጠብቀ እያለ ነብዩ ዳዊት እንደተናገረውና እንዳስተማረው ሁላችንም ከእግዚአብሔር ዘንድ በረከትን ጸጋን ለማግኘት የእግዚአብሔርን ስራ መስራት ይጠበቅብናል ነው። የእግዚአብሔርን ስራ ስንሰራ ብዙ ነገር ይደረግልናል። ይህን ለማወቅ ለመረዳት ነው። ከዚህ በተረፈ አባታችን የጎደለውን ሞልተው የረቀቀውን አጉልተው ያስተምሩናል፣ ይመክሩናል። እኔ በዚህ ይበቃኛል። አንተ ከእግዚአብሔር ዘንድ መምህር ሆነን እንደመጣ እናውቃለን እንዳለ ሁላችንም እናውቃለንና እሱ እንዲያስተምረን እንዲመክረን የእግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። ለነበረን ሰዓትና ጊዜ ሁሉ ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።